ቴህራን ያገገመ ሲመስል ፒዮንግያንግ አገርሽቷል። መካከለኛው ምስራቅ እሳቱ ሊዳፈን ሩቅ ምስራቅ ፍሙ ተለኩሷል። ጀብደኛው ትራምፕ ስኬታቸውን በዜሮ እያበዙ ለአዲስ ትግል ሰሜን ኮሪያ ገብተዋል። የማጀቢያ ሙዚቃው ቼ በለው ነው። ድል ባይኖርም ግዳጅ ይቀጥላልና ሰውየው ወደፊት ብለዋል። አዲስ የኒውክሌር ዲፕሎማሲ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰሜን ኮሪያ የኒውክሌር መርሃ ግብር ዙሪያ ፌዝድ አፕሮች የተባለ ደረጃ በደረጃ የሚተገበር አዲስ ዲፕሎማሲያዊ አካሄድን ለመከተል ዝግጁ መሆናቸውን ማብሰራቸው በዓለም አቀፉ ማህበረሰብ ዘንድ አዲስ የፖለቲካ ንቃት ፈጥሯል። ከኢራን ውጤት በኋላ ዓለም ትንሽ ፈዘዝ ብላ ነበር። ጭር ሲል የሚጨንቃቸው ትራምፕ በአዲስ ሀሳብ መጥተዋል። ይህ አካሄድ ዋሽንግተን ከዚህ ቀደም ስትከተለው ከነበረው ኮምፕሊት ዲኒውክሊያራይዜሽን ወይም ቅድሚያ የኒውክሌር መሳሪያ ሙሉ በሙሉ መበተን ከሚለው ጠንካራ መርህ በመጠኑ ዘወር ያለ ነው። አዲሱ ዕቅድ ፒዮንግያንግ የኒውክሌር ፕሮግራሟን አሁን ባለው ደረጃ እንድታግድ ፍሪዝ በማድረግ በምላሹ ደግሞ የተጣሉባትን ከባድ የኢኮኖሚ ማዕቀቦች ደረጃ በደረጃ ለማንሳት የሚያስችል ነው። ይሁን እንጂ ትራምፕ በእርግጥ ከሰሜን ኮሪያ ጋር ትርጉም ያለው ድርድር ውስጥ ይገባሉ? ሳቂታው አምባገነን ኪምስ የትራምፕን ሀሳብ በእጅ ይላሉ? ምንስ ሊከሰት ይችላል? የሚሉትን ጥያቄዎች ለመመለስ የሁለቱን ሀገራት ውስብስብ የኋሊት ታሪክ መመርመር ተገቢ ነውና አብራችሁን ቆዩ። ታሪካዊ መነሻ። የአሜሪካና የሰሜን ኮሪያ የጠላትነት ግንኙነት መሰረት የጣለው ከሁለተኛው የዓለም ጦርነት ማክተም በኋላ የኮሪያ ልሳነ ምድር በሁለት ጎራ መከፈሉን ተከትሎ ነው። እንደ አውሮፓውያን አቆጣጠር ከ1950 እስከ 1953 የተካሄደው የኮሪያ ጦርነት የዚህ ጠላትነት ዋና ማሳያ ነው። ሰሜን ኮሪያ በሶቪየት ህብረትና በቻይና ስትደገፍ፣ ደቡብ ኮሪያ ደግሞ በአሜሪካና በተባበሩት መንግስታት ድርጅት ዩኤን ጥምር ጦር ትደገፍ ነበር። በዚያ አውዳሚ ጦርነት አሜሪካ በሰሜን ኮሪያ ላይ የፈጸመችው መጠነ ሰፊ የአየር ድብደባ የአገሪቱን ዋና ከተማ ፒዮንግያንግን ጨምሮ በርካታ ከተሞችን ሙሉ በሙሉ ወደ ፍርስራሽነት ቀይሯቸዋል። ጦርነቱ እንደ አውሮፓውያን አቆጣጠር ሐምሌ 27 ቀን 1953 በይፋ የሰላም ስምምነት ሳይሆን በተኩስ አቁም ስምምነት አርሚስቲስ አግሪመንት በመጠናቀቁ በህግ ደረጃ ሁለቱ ሀገራት እስከ ዛሬ ድረስ በጦርነት ላይ እንዳሉ ይቆጠራሉ። ይህ በጦርነቱ ወቅት የደረሰው ከፍተኛ ውድመት በሰሜን ኮሪያ መሪዎች ዘንድ በአሜሪካ ላይ ጥልቅ የሆነ የጥርጣሬና የፍርሃት ስነ ልቦና እንዲቀረጽ አድርጓል። ኪምም የዚህ ፍርሃትና ስጋት ሰለባ ናቸው። የኒውክሌር መርሃ ግብር መጀመርና የዲፕሎማሲ ውድቀቶች። ሰሜን ኮሪያ ከአሜሪካ ሊሰነዘርባት የሚችለውን የስርዓት ለውጥ ዛቻ ለመመከት ብቸኛው ዋስትና የኒውክሌር ታጣቂ መሆኑን ቀድማ ተረድታለች። እንደ አውሮፓ አቆጣጠር በ1980ዎቹ የጀመረችውን የኒውክሌር ምርምር ተከትሎ አሜሪካ ጉዳዩን በዲፕሎማሲ ለመፍታት በተደጋጋሚ ጥራለች። እንደ አውሮፓውያን አቆጣጠር በ1994 በቢል ክሊንተን ዘመን አግሪድ ፍሬምወርክ የተባለ ስምምነት ተፈርሞ ነበር። በዚህም ሰሜን ኮሪያ የፕሉቶኒየም ማበልጸጊያዋን እንድታቆም፣ አሜሪካ ደግሞ ለኃይል ማመንጫ የሚሆን ቀላል የውሃ ኒውክሌር ሪአክተርና ነዳጅ እንድታቀርብ ተስማምተው ነበር። ነገር ግን ሁለቱም ወገኖች በገቡት ቃል መሰረት ባለመጓዛቸው ስምምነቱ እንደ አውሮፓውያን አቆጣጠር በ2002 ፈረሰ። እንደ አውሮፓውያን አቆጣጠር በ2003 የተጀመረውና ስድስቱ ሀገራት አሜሪካ፣ ሰሜን ኮሪያ፣ ቻይና፣ ደቡብ ኮሪያ፣ ሩሲያና ጃፓን የተሳተፉበት የስድስትዮሽ ውይይት ወይም ሲክስ ፓርቲ ቶክስ በተመሳሳይ መልኩ ያለ ስኬት በጅምር ቀርቷል። ሰሜን ኮሪያ እንደ አውሮፓውያን አቆጣጠር በጥቅምት 2006 የመጀመሪያውን የከርሰ ምድር የኒውክሌር ሙከራ በተሳካ ሁኔታ በማከናወን ዓለምን አስደነገጠች። ከዚያን ጊዜ ጀምሮ በተከታታይ ያደረገቻቸው 6 የኒውክሌር ሙከራዎችና አህጉር አቋራጭ ባሊስቲክ ሚሳይሎች አሜሪካን በቀጥታ ማጥቃት የምትችልበትን አቅም አስገኝተውላታል ይባላል። ትራምፕ እና ኪም ጆንግ ኡን። እንደ አውሮፓውያን አቆጣጠር በ2017 ዶናልድ ትራምፕ ለመጀመሪያ ጊዜ ወደ ስልጣን ሲመጡ በሁለቱ ሀገራት መካከል ያለው ጥረት ከፍተኛ ደረጃ ላይ ደርሶ ነበር። ትራምፕ የሰሜን ኮሪያውን መሪ ኪም ጆንግ ኡንን ትንሹ የሮኬት ሰው ሊትል ሮኬት ማን ብለው የጠሯቸው ሲሆን ሰሜን ኮሪያ አሜሪካን ለማጥቃት የምትቃጣ ከሆነ ዓለማይታው በማታውቀው እሳትና ቁጣ ፋየር ኤንድ ፊውሪ እንደምትቀጣ አስጠንቅቀው ነበር። ነገር ግን ይህ ውጥረት ባልተጠበቀ ሁኔታ እንደ አውሮፓውያን አቆጣጠር በ2018 ወደ ታሪካዊ ዲፕሎማሲያዊ መቀራረብ ተቀየረ። ሁለቱ መሪዎች እንደ አውሮፓውያን አቆጣጠር በሰኔ 2018 በሲንጋፖር በመቀጠልም በየካቲት 2019 በቪየትናም ሃኖይ የተገናኙ ሲሆን ትራምፕ የሰሜን ኮሪያን ምድር የረገጡ የመጀመሪያ የአሜሪካ ፕሬዝዳንት መሆን ችለውም ነበር። ይሁን እንጂ የሃኖዩ ጉባኤ ሰሜን ኮሪያ ማዕቀቦች ሙሉ በሙሉ እንዲነሱላት በመጠየቋና
አሜሪካ ደግሞ ሁሉንም የኒውክሌር ተቋማት በአንዴ እንድታስረክብ በመግፋቷ ምክንያት ያለምንም ስምምነት ድንበር ላይ ቆሞ አነጋጋሪ ፎቶ በመነሳት ብቻ ያለ ገንቢ ውጤት ተበተነ። ሰሞነኛው የትራምፕ ፍላጎት። ሮይተርስ በጁን 19 ዘገባው የደቡብ ኮሪያውን ፕሬዝዳንት ስም ጠቅሶ ትራምፕ አዲስ ፍላጎት እንዳላቸው የሚተነትን ጽሑፍ አስነብቧል። የደቡብ ኮሪያው ፕሬዝዳንት ሊ እንደገለጹት ትራምፕ በሰሜን ኮሪያ ኒውክሌር ጉዳይ ላይ ጣልቃ የመግባት ፍላጎት አድሮባቸዋል። የደቡብ ኮሪያው ፕሬዝዳንት ሊ ጄምዩንግ ባለፈው አርብ እንደተናገሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰሜን ኮሪያን የኒውክሌር መርሃ ግብር ለማስቆም ፌዝድ አፕሮች የተባለ የእርከን እርምጃ አካሄድን ለማድረግ ዝግጁ መሆናቸውን ፍንጭ ሰጥተዋል። ይህ አካሄድ ዋሽንግተን ከዚህ ቀደም ትከተለው ከነበረውና ፒዮንግያንግ ማንኛውንም ጥቅማጥቅም ከመቀበሏ በፊት የኒውክሌር መሳሪያዎቿን ሙሉ በሙሉ እንድታስረክብ ከሚያስገድድ የቆየ ፖሊሲ ዘወር ያለ ሊሆን እንደሚችል የሮይተርስ ዘገባ ይጠቁማል። በፈረንሳይ በተካሄደው የጂ7 መሪዎች ጉባኤ ማጠቃለያ ላይ ለጋዜጠኞች መግለጫ የሰጡት ፕሬዝዳንት ሊ ከትራምፕ ጋር ባደረጉት የሁለትዮሽ ውይይት ወቅት በትዊተር በአሁኑ ኤክስ ገጻቸው ላይ ጉዳዩን በቀጥታ የምንጋፈጥበት ጊዜ አሁን ነው ብለው ከጻፉት መልእክት ጀርባ ስላለው ዝርዝር ሁኔታ አብራርተዋል። ፕሬዝዳንት ሊ እንዳሉት ትራምፕ የሰሜን ኮሪያን የኒውክሌር ስጋት ለመፍታት አሁንም ከፍተኛ ፍላጎት እንዳላቸው ያሳዩ ሲሆን ይሁን እንጂ ሂደቱ በአንድ ጊዜ የሚቋጭ ሳይሆን ደረጃ በደረጃ የሚተገበር ስምምነት ሊያካትት እንደሚችል ጠቁመዋል። ይህ ማለት ሰሜን ኮሪያ ኒውክሌር ፕሮግራሟን አሁን ባለው ደረጃ እንድታግድ በማድረግ በምላሹ ደግሞ የተወሰኑ ማዕቀቦች እንዲቀሉላት መፍቀድን ሊያካትት ይችላል። ይህ በትራምፕ በኩል የታየው አዲስ አቋም የመጣው የሰሜን ኮሪያው መሪ ኪም ጆንግ ኡን ሀገራቸው አዲስ የዩራኒየም ማበልጸጊያ ፋብሪካ መክፈቷንና የኒውክሌር ጦር መሳሪያ ማከማቻውን በከፍተኛ ደረጃ ለማስፋፋት እየሰሩ መሆናቸውን ይፋ ባደረጉበት ወቅት ነው። ፕሬዝዳንት ሊ ከዚህ ቀደም የሰሜን ኮሪያን የኒውክሌር መርሃ ግብር አሁን ባለበት ለማገድና በምላሹም የተወሰኑ ክፍያዎችን ለመስጠት የሚያስችል የእጅ በእጅ የሰላም እቅድ ይዘው ወደ ቤጂንግ በማቅናት የቻይናው ፕሬዝዳንት ሺ ጂንፒንግ በዚህ ጉዳይ ላይ አደራዳሪ እንዲሆኑ መጠየቃቸው ይታወሳል። የሰሜን ኮሪያው መሪ ኪም ጆንግ ኡን ሀገራቸው የኒውክሌር ጦር መሳሪያ ሙሉ በሙሉ ከመተው ውጭ የሆነ ጠንካራ አቋም እንዳላት ለማሳየት እየጣሩ ባሉበትና ከቻይና እንዲሁም ከሩሲያ ጋር ያላቸውን ወታደራዊና ዲፕሎማሲያዊ ትስስር እያጠናከሩ ባሉበት ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህን አዲስ አካሄድ ለመከተል ማሰባቸው በቀጠናው ላይ አዲስ የፖለቲካ ምዕራፍ ሊከፍት እንደሚችል ተገምቷል። ትራምፕ አሁን ባለው ዓለም አቀፍ አውድ ውስጥ በሰሜን ኮሪያ ጉዳይ ላይ በድጋሚ ለመሳተፍ ያላቸው ፍላጎት እውነተኛ ይመስላል። ለዚህም ሶስት ዋና ዋና ምክንያቶችን ማንሳት ይቻላል። የመጀመሪያው የሰውየው የግል ታሪክ የመስራት ፍላጎት ወይም ሌጋሲን አድምቆ የመጻፍ ምኞት ነው። ትራምፕ ራሳቸውን እንደ ተዋጣለት ተደራዳሪ ዲል ሜከር አድርገው የሚመለከቱ በመሆናቸው ከዚህ ቀደም የነበሩት ፕሬዝዳንቶች ያቃታቸውን የሰሜን ኮሪያን የኒውክሌር ስጋት በመፍታት ታሪካዊ ስኬት ለማስመዝገብና ስማቸው ከሌሎች ገኖ እንዲነሳ ይፈልጋሉ። ሁለተኛው የጂኦፖለቲካዊ ለውጦች ናቸው። ሰሜን ኮሪያ በአሁኑ ወቅት ከሩሲያ ጋር ያላትን ወታደራዊ ትስስር በከፍተኛ ሁኔታ አጠናክራለች። ይህ ሁኔታ ዋሽንግተን በፒዮንግያንግ ላይ ያላትን ተጽዕኖ የገደበው በመሆኑ ትራምፕ በቀጥታ ድርድር የኪም ጆንግ ኡንን አቅጣጫ ወደ ምዕራቡ ዓለም ለመመለስ ሊሞክሩ ይችላሉ። ሶስተኛው ምክንያት ደግሞ የደቡብ ኮሪያ ግፊት ይሆናል። የደቡብ ኮሪያው ፕሬዝዳንት ሊ ጄምዩንግ የፒዮንግያንግን የኒውክሌር ፕሮግራም ለማገድ የሚያስችል የሰላም እቅድ ይዘው በንቃት እየተንቀሳቀሱ መሆኑ በትራምፕ ላይ ተጨማሪ ተነሳሽነትን ይፈጥራል የሚሉ ዘገባዎችን እየተመለከትን ነው። ወደፊት ትራምፕ ወደ ድርድር ጠረጴዛው ቢመለሱ እንኳ ሂደቱ እጅግ ፈታኝና አደገኛ ውዝግቦችን የያዘ ይሆናል። ደረጃ በደረጃ ይተገበራል የተባለው የፌዝድ አፕሮች አካሄድ በመርህ ደረጃ ጥሩ ቢመስልም በተግባር ግን ትልቅ ክፍተቶች አሉት። ለምን ቢሉ ሰሜን ኮሪያ በአሁኑ ወቅት አዲስ የዩራኒየም ማበልጸጊያ ፋብሪካ በመክፈት የኒውክሌር ክምችቷን በከፍተኛ ደረጃ እያሳደገች ነው። ኪም ጆንግ ኡን የኒውክሌር መሳሪያቸውን የሀገሪቱ ሁሉና መታወቂያ አድርገው ስለሚመለከቱት ሙሉ በሙሉ ለመበተን ፍላጎት የላቸውም። ሰሜን ኮሪያ የምትፈልገው የኒውክሌር ታጣቂነቷ ታውቆላት እንደ ህንድና ፓኪስታን የኒውክሌር ይዞታዋን ሳታስረክብ ከማዕቀብ የምትገላገልበትን ስምምነት ነው። ትራምፕ በበኩላቸው ከሰሜን ኮሪያ ጋር የኒውክሌር እገዳ ስምምነት አድርገው ማዕቀቦችን ማቃለል ቢጀምሩ በአሜሪካ ኮንግረስና በደህንነት ተቋማት ዘንድ ለዲክታተር መሪ እጅ ሰጠ የሚል ከፍተኛ ተቃውሞ እንደሚገጥማቸው ይጠበቃል። ይህ ሁሉ ታልፎ ድርድሩ ቢሳካና ኪምም ለትራምፕ ሀሳብ በእጅ ቢሉ እንኳን ሰሜን ኮሪያ ኒውክሌር ፕሮግራሟን ማገዷን በአስተማማኝ ሁኔታ ለማረጋገጥ ዓለም አቀፍ ተቆጣጣሪዎች በየተቋማቱ መግባት አለባቸው። ፒዮንግያንግም በሚስጥር የገነባቻቸውን ተቋማት ለውጭ አይን ክፍት ለማድረግ ፈቃደኛ የመሆን ዕድሏ እጅግ ዝቅተኛ ነው። ስለዚህ ይህም የድርድር ሀሳቡን ገና ከወዲሁ ፈታኝና የማይሳካ ያደርገዋል። ይህ በእንዲህ እንዳለ የሰሜን ኮሪያ ሚዲያ አሜሪካን የሚወነጅል ዘገባ እንደሰራ አናዶሉ ዘግቧል። የሰሜን ኮሪያ መንግስታዊ ሚዲያ አሜሪካና ምዕራባውያን የናዚዝም ዳግም ማንሰራራት ስጋትን እያባባሱ ነው ሲል ከሷል። ፒዮንግያንግ የሉዓላዊነትን የደህንነትና የዓለም አቀፍ ፍትህን ለመጠበቅ ሲባል ኢምፔሪያሊስቶችና ናዚዝም እንዲያንሰራራ የሚያደርጉትን ሙከራ በጽኑ እንደምታከሽፍ ዝታለች። የሰሜን ኮሪያ መንግስታዊ ሚዲያ ሰኞ ዕለት አሜሪካንና ሌሎች የምዕራባውያን ሀገራትን
የናዚዝም ዳግም ማንሰራራት ስጋትን እያባባሱ ነው ሲል ነው የወቀሰው። ይህ ክስ የቀረበው በሁለተኛው ዓለም ጦርነት ወቅት ናዚ ጀርመን የቀድሞዋን ሶቪየት ኅብረትን የወረረችበትን መታሰቢያ በዓል አስመልክቶ ነው። የሀገሪቱ ይፋ የዜና ወኪል የሆነ የኮሪያ ማዕከላዊ ዜና አገልግሎት KCNA ባወጣው ጽሑፍ አሜሪካንና ምዕራባውያንን የኮነነ ሲሆን የአሁኑ ዘመን የናዚ ኃይሎች ዳግም ብቅ ማለታቸውንና ይህም በሰዎች የወደፊት ዕጣ ፈንታ ላይ የተደቀነ ፈተና በመሆኑ ዓለም አቀፋዊ ስጋትን ከፍ ማድረጉን ገልጿል። የዜና አገልግሎቱ የኒዮናዚዝም አደጋ በአሁኑ ወቅት በዩክሬን ባለው ሁኔታ ይበልጥ በከባድ መልክ እየታየ ነው ሲል የጠቀሰ ሲሆን አክሎም ይህ ሁኔታ በዓለም አቀፍ መድረክ ዩክሬንን በጽኑ ከተከላከሉና ከደገፉት የአሜሪካና የምዕራባውያን ሴራዎች ተነጥሎ ሊታይ አይችልም ብሏል። ፒዮንግያንግ የሀገሪቱን ሉዓላዊነት፣ ደህንነትና ዓለም አቀፋዊ ፍትህን ለማስከበር ሲባል ኢምፔሪያሊስቶች ናዚዝምን ለማንሰራራት የሚያደርጉትን ሙከራ በጽኑ እንደምታከሽፍ ቃል ገብታለች። ናዚ ጀርመን ሶቪየት ኅብረትን የወረረችው እንደ አውሮፓውያን አቆጣጠር ሰኔ 22 ቀን 1941 የነበረ ሲሆን ሩሲያ ይህንን ዕለት እንደ ብሔራዊ መታሰቢያ ቀን ታስባለች። ባለፉት 10 ዓመታት ውስጥ ሩሲያና ሰሜን ኮሪያ እንደ አውሮፓውያን አቆጣጠር በ2024 በይፋ በተፈረመ ስምምነት የጸና አጠቃላይ ስትራቴጂካዊ አጋርነትን አጎልብተዋል። ሁለቱ ሀገራት ከሶስተኛው ወገን ጥቃት ቢሰነዘርባቸው እርስ በርስ ወታደራዊ ድጋፍ ለመስጠት ቃል ገብተዋል። እንደ አውሮፓውያን አቆጣጠር በነሐሴ 2025 ሰሜን ኮሪያ ከዩክሬን ጦር ጋር በተደረገ ውጊያ የተቀበሩትን ፈንጆች በማጽዳት ረገድ የሩሲያን ጦር እንዲያግዙ ወደ 1000 የሚጠጉ ወታደራዊ መሐንዲሶችን ወደ ሩሲያ ኩርስክ ግዛት ልካ ነበር። የደቡብ ኮሪያ የስለላ ድርጅት እንደገለጸው ይህ የኢንጂነሮች ስምሪት የተደረገው የሩሲያን የጦርነት ጥረት ለመደገፍ ቀደም ሲል ከተላኩት ወደ 15000 የሚገመቱ የውጊያ ወታደሮች በመቀጠል ሲሆን ሰሜን ኮሪያ በዚሁ ጦርነት 2000 ወታደሮቿን ማጣቷን ድርጅቱ ይናገራል። እነዚህን ሰሞነኛና ረጅም ዓመት ያስቆጠሩ የዲፕሎማቲክ ጠብ ታሪኮች በአንድነት አዋደን ነገሩን ስንረዳው ትራምፕ የጀመሩት መንገድና ኪም የሚከተሉት አውራ ጎዳና አቅጣጫው ለየቅል በመሆኑ አዲስ ውጥረት ሊፈጠር እንደሚችል መገመት ይቻላል። ቁጡ ሰው ኪም በእጃቸው መዳፍ ስር እጅግ ብዙ አህጉር አቆራርጠው ካሰቡበት ስፍራ የሚደርሱ ሚሳይሎች አሏቸው። እንደዚሁም በቅርቡ አሜሪካ በእርሳቸው ላይ ጥቃት የምትፈጽም ከሆነ የጦር አለቆቻቸው የማንንም ፍቃድ ሳይጠይቁ የኒውክሌር ቁልፉን እንዲጫን የሚፈቅድ ሕግ አጽድቃለች። እቺ ዓለም ወዴት እየሄደች ይሆን? ከኋላ እየተከተልን አቅጣጫዋን እንነግራችኋለን። አብራችሁን ሁኑ።